ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በዛሬው ጨዋታ እንግዲህ ዮክሬሽ በስብስብ ውስጥ የመካተት እድል እንዳለው እየተገለጸ ይገኛል። ቪክተር ዮክሬሽ እንግዲህ ከጉዳቱ እንዳገገመ የሚታወቅ ጉዳይ ነው። በዛሬው ጨዋታ ላይም እንግዲህ በቋሚ አስተላለፍ ውስጥ የመግባት እድል እንዳለው ነው እየተገለጸ የሚገኘው። እንግዲህ አርሰናል ከቪክተር ዮክሬሽ ጋርና አርሰናል ያለ ቪክተር ዮክሬሽ ያለው ልዩነት ሁላችሁም አይታችሁታል። በተለይ የጎል እድል በመፍጠሩ ረገድ የዮክሬሽ መኖር ከፍተኛ የሆነ ጥቅም ይሰጣል ተብሎ ነው የሚጠበቀው። ቲምበር እንዲህ ሲል ተናግሯል። ታላቅ ቡድን አለን። ስለዚህ አንድ አስፈላጊ ነገር ለማሸነፍ እየሞከረን የእርስ በርስ ደረጃችንን ከፍ ማድረግ አለብን። እኔ እንዳዳብርና የራሴ ምርጥ ስሪት እንደሆን ለመርዳት በትክክለኛው አካባቢ ላይ እንደሆንኩ ይሰማኛል ሲል ቲምበር ተናግሯል። ሌላኛው ጥሩ የሚባለው ዜና እንግዲህ ገብርኤል ጄሱስ ለሚደረገው ጨዋታ ዝግጁ የመሆን እድሉ ከፍተኛ እንደሆነ እየተገለጸ የሚገኘው ለረጅም ጊዜ ከሜዳ እንደራቀ ይታወቃልና የገብርኤል ጄሱስ መኖር በራሱ ከፍተኛ የሆነ ጥቅም ይሰጣል ተብሎ ነው የሚጠበቀው። የባየር ሙኒኩ አጥቂ ሃሪኬን እንዲህ ሲል ተናግሯል። ለእኛ ከባድ ጨዋታ ይሆናል። አርሰናል በሻምፒዮንስ ሊግ እና በፕሪሚየር ሊጉ የሚሳተፍ ጠንካራ ብቃት ያለው ክለብ ነው። ስለዚህ ከባድ ጨዋታ ይሆንብናል ተብሎ ነው የሚጠበቀው ሲል ነው እንግዲህ ሃሪኬን የተናገረው። ሌላኛው ዜናችን እንግዲህ አርሰናል በ20 ሚሊዮን ዩሮ የውል ማፍረሻ የሆነውን ስፔናዊ አማካኝ ሮድሪጎ ማንዶዛን የዝውውር ጥያቄ ለማቅረብ በቅርበት እየተከታተሉ እንደሆነ ተገልጿል። ማንዶዛ ከጥር የዝውውር መስኮት ይልቅ በሚከተለው ክረምት ወደ አርሰናል የመቀላቀል ከፍተኛ እድል እንዳለ ነው እየተገለጸ የሚገኘው። አርሰናል እንግዲህ በሁሉም ውድድሮች ማለት ይቻላል በጣም ድንቅ የሚባል እንቅስቃሴን እያሳየን ይገኛል። በዛሬው ዕለትም እንግዲህ ጥሩ ነገርን ያስመለክተናል ተብሎ ነው የሚጠበቀው። እንግዲህ የዛሬው ጨዋታ በትክክለኛ አርሰናል የሚፈትን ጨዋታ ነው ተብሎ ነው የሚጠበቀው። ነገር ግን በባየር ሙኒክ በኩል እንግዲህ ሉዊስ ዲያዝ አይገባም። ይህ ደግሞ በራሱ ከፍተኛ የሆነ ጥቅም ይሰጣል ተብሎ ነው ለአርሰናሎች የሚጠበቀው። በክንፍ ቦታ ላይ እንግዲህ በጣም ተደጋጋሚ ሩጫዎችን የሚያደርግ እንዲሁም ደግሞ ተደጋጋሚ ድሪብሎችን የሚያደርግ ተጫዋች እንደሆነ ይታወቃልና የእሱ አለመኖር ከፍተኛ አስተዋጽኦ ይኖራል ተብሎ ነው የሚጠበቀው። ቪንሰንት ካምፓኒ እንግዲህ እንዲህ ሲል ተናግሯል። በመጀመሪያዎቹ 4 ጨዋታዎች አሸንፈናል። ይህም ጠቃሚ ነበር። እስካሁን ልንሰራው ያሰብነውን አድርገናል። ይህም እንደሚከተል ተስፋ አደርጋለሁ። ነገር ግን ከዚህ ቡድን ጋር መጫወት በአሁኑ ጊዜ የሚያጋጥመንን በጣም ከባድ ስራ ይሆናል። በዚህ ደስተኞች ነን። ለዛ ነው እዚህ ያለ ነው። እኛ የምንፈልገው ይህ ነው ሲል ነው የተናገረው። በዛሬው ጨዋታ እንግዲህ ግምታዊ አሰላለፍ ዴቪድ ራያ፣ ቲምበር፣ ሳሊባ፣ ሂንካፒ፣ ሊዩስ ስኬሊ፣ ዙቤሜንዲ፣ ራይስ፣ ኢዜ፣ ትሮሳርድ እና ሞሪኖ እንዲሁም ሳካ ይኖራል ተብሎ ይጠበቃል። በባየር ሙኒክ በኩል ደግሞ ማኑኤል ኑየር፣ ላማ ኡፓሜካኖ፣ ታ፣ ኪሚች፣ ፓቭሎቪች፣ ኦልሼ፣ ካል ስታንሲች፣ ሰርጂ ናብሪ እና ሃሪኬን በቋሚ አሰላለፍ ውስጥ ይገባሉ ተብሎ ይጠበቃል። የጉዳት ዜና እንግዲህ አርሰናልን በተመለከተ ካይ ሃቨርትዝ፣ ገብርኤል ጄሱስ፣ ማጋሌሽ በጉዳት ምክንያት ከጨዋታ ውጭ የመሆን እድል አላቸው። ነገር ግን ገብርኤል ጄሱስ አሁን በሚመጡ ጨዋታዎች የመሰለፍ እድል ይኖራል ተብሎ ይጠበቃል። በቅርብ እንግዲህ ልምምድ መስራት መጀመሩ የሚታወቅ ጉዳይ ነው። በቅርቡም እንግዲህ ለአርሰናል በተለይም የማጥቃት አቅሙን አማራጩን ያሰፋል ተብሎ ነው የሚጠበቀው ገብርኤል ጄሱስ። ዮክሬሽ እና ኦዲጋርድ ለጨዋታው የመድረሳቸው ነገር አጠራጣሪ እንደሆነ ነው። በሌላ በኩል ማዱኬ እና ማርቲን ለጨዋታው ዝግጁ ናቸው። ቪክተር ዮክሬሽ ለዛሬው ጨዋታ የመድረስ እድል ከፍተኛ እድል አለው። ነገር ግን ሙሉ ለሙሉ እርግጠኛ መሆን አይቻልም። ከተቀያሪ ወንበር ተነስቶ የመጀመር እድል ሊኖረውም ይችላል። በባየር ሙኒክ እንደሚታወቀው ሉዊስ ዲያዝ ባገኘው ቀይ ካርድ ምክንያት ከጨዋታ ውጭ እንደሆነ ይታወቃል። ሙዜላ፣ አልፎንሶ ዴቪስ በጉዳት ከጨዋታ ውጭ ሲሆኑ ሰርጂዮ ናብሪ ወደ ጨዋታ ይመለሳል ተብሎ ይጠበቃል። ሁለቱም ቡድኖች እንግዲህ በቻምፒዮንስ ሊግ የምድብ ጨዋታ እስካሁን ድረስ አልተሸነፉም። በዘንድሮ የምድብ ጨዋታ አርሰናል እንደሚታወቀው በቻምፒዮንስ ሊግ ምንም ጎል እንዳልተቆጠረበት ይታወቃል እና በምድብ ጨዋታ ጎል አለማስተናገዱ የሚሰጠው ኮንፊደንስ ከፍተኛ ነው ተብሎ ነው የሚጠበቀው። የዛሬው ጨዋታ እንግዲህ ድንቅ ድባብ፣ ድንቅ ጨዋታ ይሆናል ተብሎ ነው የሚጠበቀው። አርሰናል ያለበትን ሌቭል ያለበትን ደረጃ በሚገባ የሚያውቅበት ጨዋታ ነው ተብሎ ነው የሚጠበቀው። ከዚህ በፊት እንግዲህ ከባባድ የሚባሉ ክለቦችን እንደነ አትሌቲኮ ማድሪድ የመሰሉ ክለቦችን ሲያሸንፍ እንዲሁም ደግሞ በጥሎ ማለፍ እንዲሁ የስፔኑን ክለብ ሪያል ማድሪድን ማሸነፍ የቻለ ክለብ ነው እና የዛሬውን ጨዋታን በከፍተኛ የራስ መተማመን ነው ባየር ሙኒክን የሚገጥመው። ባየር ሙኒኮችም እንዲሁ በሻምፒዮንስ ሊግ በጣም ጥሩ እንቅስቃሴ እያስመለከቱ ይገኛሉ። ልክ እንደ አርሰናል ሁሉ በሻምፒዮንስ ሊግም እንዲሁም በሊጋቸው ላይ ጥሩ የሚባል ጊዜን እያሳለፉ ይገኛሉ። ለዚህም ነው እንግዲህ የዛሬው ጨዋታ ተጠባቂ የሆነው በአርሰናል ደጋፊ ብቻ ሳይሆን በሌሎች ክለቦች ደጋፊዎችም ዘንድ ጭምር በከፍተኛ ጉጉት የሚጠበቅ ጨዋታ እንደሆነ ይታወቃል። አርሰናል እንግዲህ ጥሩ ነገርን በዛሬው ዕለት ያስመለክተናል ተብሎ ነው የሚገመጠው። ድንቅ ነገርን ለማሳየት ዝግጁ ናቸው። በተከላካይ ስፍራ እንግዲህ የገብርኤል ማጋሌሽ አለመኖር ኢምፓክት ሊኖር ይችላል። ነገር ግን እነ ሂንካፔ እያሳዩት ያለው ነገር አርሰናል በተከላካይ ስፍራ ላይ ሀሳብ እንዳይኖርበት አድርጎታል።
ፒየሮ ሂንካፔ በጣም ድንቅ የሚባል እንቅስቃሴ ነው ያስመለከተው በፕሪሚየር ሊጉ እንዲሁም ደግሞ በሻምፒዮንስ ሊግም ያንን አቋሙን ያሳያል ተብሎ ነው የሚገምተው። ከዚህ በፊት እኔ ስናገር ነበረ አሁን በተለይ አርሰናል የስኳድ ዴፕሱን ከፍ ማድረጉ ምን ያህል በጨዋታዎች ላይ እየጠቀመ ጨዋታዎችን ድል እንዲያደርግ እየረዳው እንደሆነ አይታችኋል። በዛሬው ዕለትም እንግዲህ እነ ፒየሮ ሂንካፔ ድንቅ ነገርን ያስመለክቱናል ተብሎ ነው የሚጠበቀው። ባየር ሙኒኮች እንደሚታወቁ በጣም ፕረስ አድርጎ የሚጫወት ክለብ እንደሆነ ይታወቃል። ለዚህም ነው አርሰናል ጥንቃቄ የተሞላበት ጨዋታ ይጫወታል ተብሎ ነው የሚጠበቀው። በተለይም በሜንታሊቲ ረገድ እንደዚህ አይነት ጨዋታዎችን ማሸነፍ ወደፊት በሚያደርጋቸው ግስጋሴ በስነ ልቦናው የሚሰጠው ነገር ትልቅ ነው ተብሎ ነው የሚጠበቀው። እንደዚህ አይነት ትላልቅ ክለቦችን ማሸነፍ ለአርሰናል በመልካም ጎኑ የሚጠበቅ ነው። ሁለቱም እንግዲህ ስኳድ ዴፕሳቸው ጥሩ የሚባል ነው። በባየር ሙኒክ በኩል ሚካኤል ኦሊሴ ከክሪስታል ፓላስ ሄዶ ምን ያህል ድንቅ እንቅስቃሴን ሲያስመለከት እንደነበር አይታችሁታል። እንዲሁ እነ ሃሪ ኬን አሉ፣ እንዲሁም ደግሞ በርካታ ኮከብ ተጫዋቾች አሉ በባየር ሙኒክ። ባየር ሙኒክ ከሚታወቅባቸው ነገሮች አንዱ ምንድነው ኮከቦች የሚበዙበት ኮከብ ተጫዋቾች የሚበዙበት አይነት ክለብ እንደሆነ ይታወቃል። ነገር ግን አርሰናልም እንደዚሁ ከጊዜያት በኋላ እንግዲህ አርሰናልም እንግዲህ በጣም ድንቅ የሚባሉ ተጫዋቾችን ማፍራት ችሏል በሚካኤል አርቴታ አማካኝነትና በፕሪሚየር ሊጉም ሆነ በቻምፒዮንስ ሊጉ በጣም ድንቅ ግስጋሴን እያሳየ ይመለከታል። የዛሬው ጨዋታ ድንቅ ጨዋታ ነው። እነዚህን ጨዋታዎች የምትመለከቱበትን መንገድ እንግዲህ በዩቱብ ቻናሌ አሪፍ የሚባሉ አፕሊኬሽኖችን የማስቀምጥላችሁ ይሆናል። ውጤት ግምታችሁን አስቀምጡ። በአዳዲስ መረጃ እስክንገናኝ ድረስ መልካም ሁሉ ተመኘው። ውጤት ግምታችሁን አስቀምጡ። በአዳዲስ መረጃ እስክንገናኝ ድረስ መልካም ሁሉ ተመኘው።